እንደምንነቅ ኦ ማይ ጋድ የምርከን ነው። ወይኔ ጉዴ ደግሞ አለኝ እኮ ሰርግ አንዴ ነው ፋሚሊዎቼ፣ ድጋሚ ብንደግሰው ብዙ ላይ ያምርልን ይችላል። የመጀመሪያው ሰርግ ግን ሁሉ ጊዜ ያምራል። ስለዚህ ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝም። እንዴት ናችሁልኝ ውድ የዩቲዩብ ቻናል የቤተሰቦች በመላው ዓለም የምትገኙ ውድ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ተረፍረፍ ይበልልኝ። ለምን አባቱ ብለን ነው እኛስ ምን እናደደለት ነው። እትዬ ሄርሜላና ካሸብራም ማለት ነው ሾንቆጥ እያደረጉናል። አንዴ ኦዲየንስ ይተቻሉ፣ አንዴ ሩትዬን በሾርኔ ይናገራሉ። እኛ ለማን ብለን ምን እናደደው? እነሱ ሲጋቡ ነው ሲጋቡ ይደሩ። ምን አባታችን አገባን? ወቸ ጉድ ያዋከቡት ነገር ምዕራፍ አያገኝም። ፍቅሬ በዛ እኔ አላማረኝም ብሎ ነበር አንድ ሰሞን ማለት ነው አርቲስቱ ሲያንጎራጉር። ቤተሰብዬ እነዚህ ልጆች ጥድፍድፍድፍ እንደው በቃ ምን ይያዝልኝ እያሉ ነው። ምን ሊያዝ ምን ልጨብጥ እያሉ ነው። እኔ ኤሌክትሪክ እንዳይጨብጡ ነው የምፈራላቸውና ሄርሜላ ስታስበው የሆነ ነገር አንቀሽቅሿታል። እንደው የሆነ ነገር ብቻ ከመሃል አብርሃምን ሙጭልፍ የሚያደርግባት ይመስል በአንድ ጊዜ ቀለበት አሰረች። ባይምሯ እኮ ነው ባይምሯ በአንድ ጊዜ ያገባች፣ በአንድ ጊዜ በቃ የምትሆነውን አጣች። የምትሆነው ይኸው እኮ ነው። የሌብነት ነገር መቼ ሰላም ይሰጣል? ቤተሰብ የምሬን ነው ምላችሁ። ማለት የተሰረቀ ነገር ሰላም አይሰጥም። ያልተረጋጋ መንፈስ ነው ለዋለ የማየው። ያልተረጋጋ የሆነች ቪዲዮ አይታችኋል? መጨረሻ አይደለም መሀከል ላይ ነው ሲስማት ጉንጯ ላይ ያው ሳመኝ ብላ የሆነ ያወጣችው አክቲንግ። እኔ ማንም ሴት እንዲህ አይነት አክቲንግ አውጥታ አታውቅም። የምሬን የመጀመሪያ ጊዜ ነው ያየሁትና በጣም ነው የሳኩት ሁላ ማለት ነው። በጣም ነው የሳኩትና ደግሞ 10 ጊዜ የሆነ እንደር የሆነ ምን እንበል የሚሉ ቃላቶች ሁሉ ካፏ ሲወጡ ነበረ። ምን ነው እትዬ ሄርሜላ አዲስ አረግሹ ዛሬ ገና እንዴ? እናንተ ጉዳያችሁን ከጨረሳችሁ ቆያችሁ አይደል እንዴ? ለምንድን ነው እንደዚህ የምትቅበዘበዡ ማለት ነው? ደም እንደላሰችው ሻ ቤተሰብ የምሬን እኮ ነው። ምንድነው እንደዚህ የሚያንቀሸቅሻት? ልጅቷ በሰላም ነው? ለጤና ነው? ሄርሜላ ለጤና ያርግልሽ። እኛ መቼስ ሞትሽን አንመኝም፣ ግን ለጤና ያርግልሽ። ተረጋጊ። ካምዳውን ተረጋጊ እህታችን ተረጋጊ። የረጋ ወተት ቅቤ ይወጣዋል። እስቲ ከሩታ ተማሪ መረጋጋትን፣ ሰከን ማለትን፣ ማስተዋልን ከእህታችን ከእንቋ ከዳይመንዷ ከሩታችን ተማሪ። ባይዞ ቤተሰብ ሩታ ዳይመንድ በሉ እሺ። ሩታን ቪዲዮ ስለቅ ቤቷ እየገባሽ ዳይመንድ ነሽ ልጅቷ ሲጀመር ማለት ነው። የምሬን ነው። እስቲ አነጻጽሩ፣ እስቲ ንጽጽር ሩታና እትዬ ሄርሜላን አነጻጽሩ፣ ተመልከቱ ልዩነት። እዛ ጋር ሰከን ያለ አግባብ የሆነ ህይወት ውስጥ የማይሆኑ ነገሮች ስለተከሰቱ ብቻ አስቦ አልሞበት የወጣ ማንነት። እዚህ ጋር ደግሞ በዚህ ህይወት ውስጥ ገብቶ የሚንቀሸቀሽ አስመሳይ፣ እንዲሁም ደግሞ ሌባ። ሄርሜላ እኮ ሌባም ናት። ባይዞ ይቅርታ አድርጉልኝና ለምሰላችሁ እንዴ በትዳር ላይ የሰው ባል አሸፍታለች፣ ሰርቃለች የሰው ባል። ስለዚህ ሌባ የሚባለውን ስም ይገባታል ወገኖቼ። ማለት የኔ ማር ግሬስ ዛሬ ጨምሬሻል እንዳትሩኝ ማለት ነው። ለሩታ ስል ነው የኔ ማር ግሬስ የሚለው ስም የሚቀጥለው። ባይዞ ግሬስ የሚለው ስም ማለት ነው። እዛ መንደር ላሉት ቢሆን ገና በፊት ላይ ቀይረው ነበር፣ ግን ለሩትዬ ስቀይር ነው የምቀይራለሁ። አይገርማችሁም ማለት ነው? አዎ። እና ቤተሰብዬ ማለት ነው እትዬ ሄርሜላ ዛሬ ማለት ነው የሆነ ይቅርታ የተሰማኝን ነው የምናገረው። መብቴ ነው። በቻናሌ ላይ ሀሳቤን እንደ ልቤ መግለጽ መብት አለኝ ማለት ነው። ጆንያ ያረገች ነው የምመስለው። ይቅርታ አድርጉልኝ። ጆንያ ደግሞ ሲያምርብሽ ይላታል እኮ። ምን ያርግ? መሄጃ እኮ የለውም ልጁ። አያብርሽ ማረፊያ አጣችሁ ታውቃላችሁ። ማረፊያ ስላጣ ብቻ ልጁ ሄርሜላዬ በጣም ነው የምታምረው፣ አንቺን ቆንጆ ስለሆንሽ አምሮብሻል አላት። አንተ መቼ ቆንጆ አላየህም እንዴ? ከዚህ ፊት አይታሃል? ከዚህ ፊት ማስል ልዕልት የመሰለችዋን እንቁ ሚስትህንማ ከዚህ ፊት እኮ በክብር ያው እንግዲህ ጊዜው ወቅቱ ባይሆንም ያገባችሁበት ጊዜ ያው
በቬሎ አይተናችኋል ሁለታችሁን አንድ ላይ። እስቲ ንጽጽር ይታያ ከሁለታችሁ ማለት ነው። ሞራሏን እየጠበክላት፣ ምክንያቱም ከራቀች ችግር ነው። አንተ ያለ ሴት መተንፈስ መዋል ማደር አችልም። አብርሽዬ ተለማመጥ። አዎ ጊዜ ጥሎ ካል አይዝ ባይዘው ማለት ነው። እኛ እኮ ወደፊት እስቲ አብርሃም ሩታ ላይ ያደረሰው በደል እንደው እንደዚህ ይቀራል ወይ እግዚአብሔር ይቁጠር ብለን ነበር። ግን አሁን እያሳየን ነው ማለት ነው። መሄጃ ስላጣ ይለማመጣታል። መሄጃ ስላጣ ሳታምር አምረሻል፣ ሳትቆነጅ ቆንጅተሻል። ያለው አማራጭ እሱ ነው። ምክንያቱም ከሱ ውጪ ማን አለው? አሁን አጠገቡ ማን አለች? የሔዋን ዘር ማን አለች ካጠገቡ? ስለዚህ ቤተሰብ ለዚህ ነው እንደዚህ የሚቁለጨለጨው ማለት ነው። አጠገቧ ይሄን ያክል እንደዚህ አበሳዋን ትብላ። እኔ በታሪክ የማውቀው ወንዱ ቬሎ ገዝቶ ቀለበት አስሮ ምናምን፣ እነዚህ ነገሮች እኮ የሚደረጉት በሄርሜላ አሁን እያደረገች ያለችው ነገር አቅም ለሌለው ወንድ ነው። ለምሳሌ ከልባችሁ ወደዳችሁ ሰውና አቅም ሳይኖረው ቀርቶ ይሄ ነገር መሆን ሳይችል ሲቀር እናንተ ያንን ነገር መስዋዕትን ትከፍላላችሁ። አብርሃም እኮ ያለው የተረፈረፈው ምንዱባንን ነው እንጂ የረሳው ድሆችን መርዳት ነው እንጂ የረሳው እኮ ለራሱ ነው። እንደምታዩት የሚያሽከረክረው መኪና እያችሁ አይደለም? እሷም እሱ ላይ ቋምጣ ነው ባይቷ እንደ ጭቃ መርጊት እንዲልጥፍ ያለችበት ማለት ነው። ሌላ ነገር ፈልጋ እንዳይመስላችሁ። አይ ፍቅር ድሮ ቀረ ቤተሰብ። ወዳ ፈቅዳ የገባችበት ህይወት ነው። እኛ ምን ያገባን? ዋና ሩታችን ደህና ትሁን የሚሉ ልጆች አሉ በኮሜንት። ትክክል፣ ሩታዬ ብቻ ሰላም ትሁን ከነ ልጇ የሚሉ ብዙ ኮሜንታተሮች አሉ። የሩትዬ ቤተሰቦች ማለት ነው። ከእውነት ጋር የቆሙ ስለሆኑ ነው እንደዚህ ጉድድ እያረኳችሁ ስለነሱ ሀሳብ መሰጠው ማለት ነው። እግዚአብሔርን አዎ ሩታ ብቻ ሰላም ትሁን። እቺ ምስኪን ሴት፣ እቺ የዋህ ሴት፣ እቺ ሀቀኛ ሴት። ሀቀኛ ሁሌም እኮ እንደተገፋ ነው ቤተሰብ። አይተነዋል ሀቀኞች እንዴት እንደሚገፉ እንዴት እንደሚበደሉ አይተነዋል። ሁሉን ያየን ሰዎች ስለሆነ ለዚህ ነው ነገሮችን ማለት ነው እያጤንን ከአንድ ወገን ከተበደለ ጎን የምንቆመው ማለት ነው። ለማንኛውም ማለት ነው ሁለታችሁም የሀሳባችሁ በልባችሁ የምታስቡትን ያው እየተወናችሁት ነው፣ እያደረጋችሁት ነው። ወደፊት ምናልባት ይሳካላችሁ ይሆናል። ግን ተንኮለኛ ሰው መጨረሻው አያምርም። ይሄን ነው የምነግራችሁ። ስለዚህ መጨረሻችሁን እናያለን። እኛም እድሜና ጤና ይስጠን። እናንተ ገና ላይ ገና አሁንም ሩታ ላይ ናችሁ ሀሳባችሁ ባይዘው ማለት ነው። ይሄን ነገር ለምን እውን አታረጉትም ነበር? ልብ ካላችሁ እስቲ ወንድ ከሻብራም እስቲ ወንድ ኮንክ ሞክረው እስቲ እንገፋፋክኛም ማለት ነው። እስቲ ሞክረውና ሄርሜላን አግባት አንተ። ለውሎ ካልሆነ በስተቀር ሄርሜላ ለትዳር አትፈልጋትም። እውነቱን ስነግር ማለት ነው አትፈልጋትም። ልብክ ምንም ጠሽ አይልም። እውነቱን ስነግርክ አንተ አሁን ሩታን የማሳረር ዘመቻ ላይ ነው ያለከው። በጣም የሚደንቀው ግን ሩታዬ ድሮ ገና ባንተ ሀዝና ባንተ ተከፍታ ባንተ አልቅሳ አብቅቶላታል። አሁን እሷ የምስቅበት ሰዓት ነው። ተራው ያንተ ነው የምታለቃቅስበት። ወደ ካንጀት እየተኮማተረ አሁን ካሜራ ላይ እንዲናይ ካለን የሆነ ሰዓት ላይ ደግሞ ቤት ገብታ አልጋ ውስጥ ገብተ ኩርምት ብለህ እያልክ የምታለቅስበት ነው። እንዲህ ነው በቃ የሚሆነው። ስለምናውቀው ነው። የሆነ ሰዓት ይሳቅ ያለቅሳል፣ ያለቀሰ ይስቃል። ይሄ ነው እየተፈጠረ ያለው ማለት ነው። እና ልክ መካከላችሁ መዋደድ ፍቅር እንዳለ አታስመስሉ። እና ሄርሜላ ማለት ነው ዛሬም ከሩታ ላይ ጋባላልሽም እንዳየውሽ ከሆነ ማለት ነው። እንዳየውሽ ፎከስ ያደረግሽው ሩታ ላይ ነው እህቴ። ላይፍሽን ኖሪ በቃ ተውጭልሽ እኮ ከሷ የተረፈውን ትርፍራፊውን ትታልሻል። ትራፊ አይደለም የምትወጂው፣ ትራፊሽን ዝም ብለሽ ብይ በቃ። ሩትዬን ተይልን ማለት ነው። ለኛ ተይልን ሩትዬን። አዎ ወደፊት ገና ማለት ነው ጨርቃችሁን ታስጥላችኋለሽ። እኔ ልንገራችሁ ብዙ መረጃ አለ ቤተሰብ ባይዘው ማለት ነው። አልናገርም። ሩትዬ ህይወት ውስጥ ታምር የሚመስል ነገር ገና ይመጣል። ምን አይታችሁ ምን ሰምታችሁ እና ማለት ነው። እስቲ ተረጋጉ። አሁን የእናንተ ሰዓት በእርግጥ እምቡር የምትሉበት ንዴታችሁን፣ ብስጭታችሁን በተለያየ የቪዲዮ አክቲንግ የምታሳዩበት ነው። አይኖ ዛት ረዳችኋለሁ እኮ እኔ ማለት ነው። ግን ወደፊት እናንተ በራችሁ ዘግታችሁ የምታለቅሱበት ዘመን ቀርቧል። ይህስ ምን ትላላችሁ? እኛ እንንገራችሁ። እኛ እኮ ብዙ ሚስጥር አለ እኮ ማንናገረው ባይዘው ማለት ነው። ገባችሁ? ለሰው ተናግረን ማለት ነው ያለውን ሁኔታ አናበላሽም።
አዎ ለማንኛውም ማለት ነው ቤተሰብ የፈታ በሉባቸው ባይዘይ ማለት ነው። ዋናው ሩታ ሰላምቱን ቤተሰብዬ እዛ ጋር ቀለበት አሉ። ከዛ በኋላ ደግሞ እስቲ ሙሽርነቱን በአንድ ጊዜ ተሰባበረች እኮ ሄርሜላ። ቤተሰብ እኔ ዛሬ መቀለድ ፈልጌ ነው። እግዚአብሔር ሁልጊዜ ቁም ነገር አውርተን አንችለውም። ሳስበው እንደዚህና አብርሃም ማለት ነው እንደዚህ አይነት የሆነ ነገር እያደረጉ ሲመጡ ገባችሁ አይደለ? አንዳንዴ ፈታ በሉባቸው። ማንም እኮ በታሪክ ያልሰራውን ስራ እኮ ነው አብርሃም የሰራ። ሚስት ካገባ አመቱ በሁለተኛው ዙር እንደገና ሌላ ሚስት ገና ወልዳ ያልታረሰች በለዋ ላይ ሚስት ሌላ። ይሄ ልጅ እኮ ማለት ነው ገና አልተሳካለትም እንጂ ሸገር እኮ ነው ያለው። ባይዞ የሸገር ልጆች ደግሞ ታውቃላችሁ ሱሚ ናቸው። እኔ ሸገር ላይ ስለሆንኩ ለራሴ እንዴ ትንሽ ግሬስ ልስጥ እንጂ ለምን መሰላችሁ? እና ጤናለና እኛ ዝም ብለን እንደዚህ እንዲህ ለጸፍጸፍ ነገር አንወድም። ገባችሁ? ያው እሱ አካባቢ ያሉትን ቡታጅራ ውስጥ ያሉትን የለመዱትን የሚያውቁትን አንድ ሰሙ ላይ ሲላቸው የነበሩትን ሁሉን እየሰበሰበ እንደዚህ እያደረገ የሚያመጣቸው። ሄርሜላም የቡታጅራ ሰው ናት። ጠቅላላ ክሩ እንዳለ የቡታጅራ ሰው ነው። ለማንኛውም ቤተሰብዬ ያው ዛሬ እዛ መንደሮች እንደዛ ሆነው ነጭ በነጭ ሙሽራ ምናምን እያሉ ቢመጡ አልተሳክቶ ማለት ነው። ሄርሜላዬ ጆንዬ የለበው ጆንያ ቁጭ ጆንያ ማለት ነው። አብርሃም ያው ሞራልሽን ለመጠበቅ ሲል ነው እንደዛ ሲልሽ የነበረው። ለማንኛውም ግን ማለት ነው ያችን ዳይመንድ ባየበት አይኑ የሙሽራ ልብስ ለብሳ እንደዛ እንደላያት እውነታውን አንቺን ሲያይ እንደዚህ የሚሆን ይመስልሻልን? አይ አንቺ ምስኪን ሴት ልፊ፣ በደንብ ልፊ ማለት ነው። መጨረሻሽ የሚታወቅ ነገር ነው። ቤተሰብ እንዳይሞቃችሁ እንዳይበርዳችሁ የሩትዬ ወዳጆች ፈታ በሉባቸው በእነዚህ ልጆች። አንዳንዴም ፈታ ማለት ያስፈልጋል። ደህና ቆዩልኝ። ባይ ባይ።